ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርቱ እንሂድ። እሺ ውድ ቤተሰቦች ዛሬም እንደተለመደው ቆንጆ ንግግሮችን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ ማንበብ ሆነ መጻፍ እንደምንችል የምናይበትን ትምህርት ነው ይዤላችሁ የመጣው ማለት ነው። ቪዲዮውን እስከ መጨረሻው ማየት እንዳትረሱ ማለት ነው። ቪዲዮ በጣም እጅግ ጠቃሚ ናቸው። አጠር ያሉ ንግግሮችን ነው እየተማማርን ያለን ማለት ነው። በቀላሉ የእንግሊዘኛ ክህሎታችንን ማዳበር የምንችልበት ትምህርት ስለሆነ ቪዲዮውን እስከ መጨረሻው ብታዩት በጣም አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ ቀጥታ ወደ ትምህርቱ እንሄዳለን። ምን ይላል፣ እንዴት እናንብበው የሚለውን በደንብ እያንዳንዱ እናያለን ማለት ነው። እንግዲህ የመጀመሪያው ምን ይላል፣ ኤምዩን እንደምን ማንበብ ነው? እንደ ማ ማንበብ፣ ሲኤችን እንደ ች ማንበብ፣ ማች፣ ኤፍዩን እንደ ፋ፣ ኤንን እንደ ን፣ ፋን፣ ማች ፋን ማለት ምንድነው? ብዙ ደስታ ማለት ነው። ማች ማለት ብዙ፣ በጣም ብዙ ማለት፣ ፋን ማለት ደስታ፣ የሚያስደስት፣ የሚያስቅ እንደማለት ይሆናል። ያ እዚህ ጋር ኤፍዩን እንደምናንበብ አሁንም ፋ ብለን ማንበብ፣ ኤንን ን ብለን ማንበብ፣ ፋን፣ ቲአይን ታይ፣ ኤምኢን ም፣ ታይም፣ ፋን ታይም ማለት የደስታ ጊዜ፣ ፋን ማለት ምንድነው? እንደነገርኳችሁ ደስታ ማለት ነው። ታይም ማለት እንደምታውቁት ጊዜ። ያ ጂዩን እንደምን ማንበብ? እንደ ጀ ማንበብ፣ ኤስን እንደ ስ፣ ቲን እንደ ት፣ ጀስት፣ ሲኦን እንደ ካ፣ ኤምኢን ም፣ ካም፣ ጀስት ካም ምን ማለት ነው? ብቻ ና። ጀስት ስንል ልክ እንደማለት ነው የምንጠቀሙ። ብቻ ና እያልን፣ ካም ማለት መምጣት። ያ እዚህ ጋር ሲኦን እንደምናንብበው እንደ ካ፣ ኤምኢን እንደ ም ማንበብ፣ ካም። ከዛ ኪው አይን እንደምን ማንበብ? እንደ ኪው። ከዛ ሲና ኬ ባንድ ላይ ሲመጡባችሁ እንደምን አንብቡ ብያችኋለሁ። በአንድ ላይ ክ ብላችሁ ማንበብ። ኩዊክ፣ ካም ኩዊክ ማለት ምን ማለት ነው? ፈጥነህ ና ወይም ፈጥነሽ ናይ። እንግዲህ ካም ማለት መምጣት ማለት ነው። ኩዊክ ማለት ደግሞ ምንድነው? ፍጥነት ማለት ነው። በጣም ፈጣን ማለት ነው። ስለዚህ ፈጥነህ ና ወይም ፈጥነሽ ናይ ለማለት ካም ኩዊክ እንላለን በቀላሉ ማለት ነው። ያ እዚህ ጋርስ አሁን ፒአይ እንደምናንብባት እንደ ፒ ማንበብ ነው። እንደ ፒ እናንብብ። ከዛ ሲና ኬን በአንድ ላይ ክ ብለን ማንበብ። ሲና ኬን ሁሌም ክ ብላችሁ ነው የምታነቡት። ስለዚህ ፒአይን እንደ ፒ አነበብን። ሲና ኬን ክ፣ ዩፔን አፕ ብለን ማንበብ አንድ ላይ ፒክ አፕ ማለት ምንድነው? አንሳው ወይም አንሹ ለማለት ፒክ አፕ እንላለን ማለት ነው። ፒክ አፕ መምረጥ ወይም ማንሳት ማለት ነው። እዚህ ጋርስ አሁንም ፒአይን እንደምናንብብ አሁንስ እንደ ፒ ማንበብ፣ ሲናኬን እንደ ክ፣ ፒክ፣ ዩፔን አፕ፣ ፒክ አፕ አልን። እዚጋ ፒክ አፕ አንሰዋልን። እዚጋስ ቢኤ እንደ ባ፣ ጂን እንደ ግ፣ ባግ። ስለዚህ ምን ይሆናል ማለት ነው? ፒክ አፕ ዘ ባግ ምን ማለት ነው? ቦርሳውን አንሳ ወይም ቦርሳውን አንሺ ማለት እንችላለን ማለት ነው። ባግ ማለት ቦርሳ ስለሆነ ፒክ አፕ ማለት ማንሳት እንደነገርኳችሁ። ያ ይሄኛውስ ምን ይላል? አርዩን እንደምን ማንበብ ነው? እንደ ራ ማንበብ፣ ኤንን እንደ ን፣ ራን፣ ዩፔን አፕ ለማንበብ፣ ራን አፕ ማለት ምንድነው? ወደ ላይ ሩጥ ወይም ወደ ላይ ሩጭ ለማለት ራን አፕ እንላለን ማለት ነው። ያ ወደዚህኛው እንሂድ። ምን ይላል? ሲኦን እንደምን ማንበብ ነው? እንደ ካ ማንበብ፣ ኤምኢን እንደ ም፣ ካም፣ ዩፒን አፕ ለማንበብ፣ ካም አፕ ማለት ምንድነው? ወደ ላይ ና ወይም ወደ ላይ ናይ ለማለት ስንፈልግ ካም አፕ እንላለን ማለት ነው። ካም መምጣት፣ አፕ ማለት ወደ ላይ እንደማለት ነው የምንጠቀመው። ስለዚህ ካም አፕ ወደ ላይ ናይ ወይም ወደ ላይ ና። እዚህ ጋር ኤችዩን እንደምን ማንበብ ነው? እንደ ሀ ማንበብ። እዚህ ጋር እንደ ሀ። ከዛ ሁለቱንም አር በአንድ ድምፅ ር ብላችሁ የምታነቡት። ዋይን እንደ ይ ማንበብ፣ ሃሪ፣ ዩፔን አፕ፣ ሃሪ አፕ ምንድነው? ፍጠን ወይም ፍጠኝ ለማለት ሃሪ አፕ እንላለን ማለት ነው። ሃሪ በጣም ፍጠን እያልን ነው ማለት ነው። ያ እዚህ ጋርስ
ዳብሊው ኤን እንደምን ማንበብ ነው? እንደ ዌይ ማንበብ ነው። መቼም እንደ ዋ አናነብም። ምክንያቱም ሁለት አናባቢ ነው ያሉ። ስለዚህ ዳብሊው ኤን እንደ ዌይ ነው የምናነበው። ኬ ኢን እንደ ክ ዌክ ዌክ። ዩ ፔን አፕ ለማንበብ ዌክ አፕ ዌክ አፕ። ዌክ አፕ ማለት ምንድን ማለት ነው? ንቃ ወይም ተነሳ ከእንቅልፍ ማለት ነው። ዌክ አፕ ካልን ንቃ እያለ ነው ማለት ነው። ዌክ አፕ እዚህ ጋር በደንብ ጽፌላችኋለሁ በአማርኛ ማለት ነው። ምን እንዴት ማንበብ እንደምትችሉ በደንብ ማየት ትችላላችሁ ማለት ነው። ከዛስ እዚህ ጋርስ አርዩን እንደምናንብበው እንደ ራ ማንበብ። አርዩን እንደ ራ፣ ኤንን እንደ ን፣ ራን፣ ኤፍኤን ፋ፣ ኤስን ስ፣ ቲን ት ብለን ማንበብ። ፋስት፣ ራን ፋስት ማለት ምንድን ነው? ፈጥነህ ሩጥ ወይም ፈጥነሽ ሩጭ ለማለት ራን ፋስት እናለን። ራን ማለት መሮጥ፣ ፋስት ማለት ፈጣን ማለት ነው። ስለዚህ በአንድ ላይ ራን ፋስት ማለት ፈጥነህ ሩጭ ወይም ፈጥነሽ ሩጭ ማለት ይሆናል። እዚህ ጋር ኤፍዩን እንደምናንብበው አሁንም እንደ ፋ ማንበብ። እንደ ፋ፣ ኤንን እንደ ን፣ ፋን፣ ዲኤን እንደ ዴ፣ ዋይን እንደ ዴይ፣ ፈንዳይ ማለት ምንድን ነው? ደስ የሚል ቀን ማለት ስንፈልግ ፈንዳይ እንላለን። ፋን ማለት ደስታ፣ ደስ የሚል፣ ዴይ ማለት ደግሞ ቀን ማለት ነው። በአንድ ላይ ፈንዳይ ካልን ደስ የሚል ቀን እያልን ነው ማለት ነው። ያ ይኸኛውስ ምን ይላል? አርዩን እንደምን ማንበብ ነው? እንደ ራ ማንበብ። እንደ ራ፣ ኤንን እንደ ን፣ ራን፣ ኤንኦን እንደ ና ማንበብ። ዳብሊውን እንደ ው ማንበብ። ናው በአንድ ላይ ራን ናው ምን ማለት ነው? ራን ናው ስንል አሁን ሩጥ ወይም አሁን ሩጭ ለማለት ስንፈልግ ራን ናው እንላለን። ራን ማለት አሁን፣ ራን ማለት መሮጥ፣ ናው ማለት ደግሞ አሁን ማለት ነው። በአንድ ላይ ራን ናው ካልን ሩጥ፣ አሁን ሩጥ ወይም ሩጭ እያለ ነው ማለት ነው። የመጨረሻው ምን ይላል? አርዩን እንደምን ማንበብ ነው? እንደ ራ ማንበብ። ኤንን እንደ ን፣ ራን፣ ቢኤን እንደ ባ፣ ሲና ኬን በአንድ ላይ እንደ ክ ማንበብ። ራን ባክ ይላል። ራን ባክ ማለት ምንድን ነው? ወደ ኋላ ሩጥ ወይም ወደ ኋላ ተመለስ፣ ወደ ኋላ ሩጥ ማለት ስንፈልግ ራን ማለት ምንድን ነው? መሮጥ እንደነገርኳችሁ። ባክ ማለት ወደ ኋላ መመለስ ማለት ነው። ስለዚህ በዚህ መልኩ መለማመድ ትችላላችሁ ማለት ነው። እንደዚህ ቀለል ያሉ አጠር ያሉ የእንግሊዝኛ ንግግሮች ናቸው ማለት ነው። እጅግ ጠቃሚ ናቸው፣ ግን ሁሌ የምንጠቀማቸው ንግግሮች ናቸው ማለት ነው። አጠር ብለው ግን ብዙ መልእክት የሚያስተላልፉ ነገሮች ናቸው ማለት ነው። ስለዚህ እናንተም ከትንሹ ጀምራችሁ ቀጣይ ስቴፕ ባይ ስቴፕ እያሻሻላችሁ ራሳችሁን እያሻሻላችሁ ትሄዳላችሁ ማለት ነው። ስለዚህ እናንተም ምንድነው ማለት ነው ፕራክቲስ ያስፈልጋል። በደንብ ፕራክቲስ ካረጋችሁ እናንተም አሪፍ ለውጥ ታገኛላችሁ። እንዴት ማንበብ እንደምትችሉ ትርጉሙንስ እንዴት በቀላል መንገድ ማወቅ እንደምትችሉ ነው እየተማማርን ያለን ማለት ነው። በጎን እንዴት ማንበብ እንዳለባችሁ፣ በዚህኛው በኩል ደግሞ ትርጉማቸውን እያየን ስለምንገኝ በዚህ መልኩ ቀለል አድርጋችሁ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ